ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲካል ኒውስ ቤተሰቦቻችን በያላችሁበት አክብሮታዊ ሰላምታችን ይድረሳችሁ። ይህ ኢትዮ ጂኦፖለቲካል ኒውስ ነው። ዕለተ አርብ የስቅለት በዓል መላ ክርስትና እምነት አድማጭ ተመልካቾቻችን እንኳን ለበዓለ ስቅለቱ በሰላም አደረሳችሁ እያልን የዕለቱን ጂኦፖለቲካል ኒውስ ለእናንተ የምናስደምጥበት ሰዓት ላይ ደርሰናል። እስከ መጨረሻው ድረስ አብራችሁን ቆዩ። ዋና ዋና ዜናዎችን እናስደምጥ። ባለስልጣናቱ መኪና ቆመው በህዝብ አውቶቡስ እንዲጓዙ ተገደዱ። የ5000 ኢትዮጵያውያን ህይወት የታገደው የፍርድ ቤት ውሳኔ ዕለታዊ የምንመለከተው አባይት ጉዳይ ነው። አመራሮቹ በአጓጆቹ ተገደሉ ተባለ። በሀገር ውስጥ የምንመለከተው ሌላው ሰበር መረጃ ነው። የተባበሩት አረብ ኤምሬት በይፋ ጦርነቱን መቀላቀሏን ተናገረች። ብሪታንያና ሩሲያ በአደገኛው ጦርነት ግንባር ተገናኙ። ፑቲን በቀጥታ ተደውሎ ማስጠንቀቂያ ተሰጥቷቸዋል። በተያያዘ መረጃ የሩሲያ መርከብ ሆርሙዝን በነጻነት መሻገሩ ዓለምን አስደንቋል። አዲሱ የዓለም ጂኦፖለቲካ አሰላለፍም ቁልጭ ብለው አደባባይ ወጥቷል። የምንመለከተው ዕለታዊ አባይት ጉዳያችን ነው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እነዚህን ዋና ዋና ዜናዎች ከጂኦፖለቲካል ዜና አንጻር በዝርዝር እንመለከታቸዋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ኢትዮ ጂኦፖለቲካል ኒውስ ነው። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ላይክ በማድረግ መረጃውን ማዳመጥ ጀምሩ። ሸር ማድረጋችሁ ደግሞ ለኛ ትልቅ ውለታ ነውና ሸር በማድረግ መረጃዎቹ ለሌላ እንዲደርሱ አድርጉ። በቀጥታ ወደ ዝርዝር መረጃው አለፍነ። አመራሩ በአጋቾች ተገደለ። በሰሜን ሸዋ የተደቀነው የጸጥታ ስጋትና የአመራሮቹ ግድያ በርካቶችን አነጋግሯል። በኦሮሚያ ክልል ሰሜን ሸዋ ዞን በተለይም በሆሮ ጃርሶ ወረዳ ለሳምንታት የዘለቀው የአመራሮች እገታ በአሳዛኝ ሁኔታ ተቋጭቷል። የብልጽግና ፓርቲ በወረዳው የፖለቲካ አደረጃጀት ዘርፍ ኃላፊ አቶ ገናናው ከበደ በታጣቂዎች እጅ በግፍ መገደላቸው ተረጋግጧል። ይህ ክስተት በአካባቢው በስፋት እየተለመደ የመጣውን የእገታና ቤዛ አደገኛ ስሌትና በሰሜን ሸዋ ዞን የተደቀነውን ከፍተኛ ጸጥታ መለዋወጥ ዳግም አደባባይ አውጥቶታል። ላለፉት 7 ሳምንታት በድርድር በውስጥና በውጭ የቆየው ይህ እገታ የአቶ ገናናው ቤተሰቦች 3 ሚሊዮን ብር ማስለቀቂያ ቢከፍሉም በታጣቂዎቹ ርኅራኄ የለሽ እርምጃ ሕይወታቸው አልፏል። ይህ እርምጃ ታጣቂዎች ከገንዘብ ጥቅሙ ባለፈ በአካባቢው የፖለቲካ መዋቅር ላይ የስነ ልቦና ጦርነት ለመክፈት ማቀዳቸውን እንደሚያመላክት የዘርፉ ተንታኞች ገልጸዋል። ሰሜን ሸዋ ዞን ከቅርብ ጊዜ ወዲህ በታጣቂዎች የሚፈጸም እገታ በስፋት የሚስተዋልበት ቀጠና ነው። ይህ ቀይ ዞን ወይም ደግሞ ሬድ ዞን እየሆነ መጥቷል። ታጣቂዎቹ በአመራሮቹ ላይ የ13 ሚሊዮን ብር ቤዛ መጠየቃቸው አካባቢው ላይ የተደራጀና ትርፉ መሰረት ያደረገ የእገታ ኢኮኖሚ መፈጠሩን ያሳያል። ይህ ተግባር በተደጋጋሚ በሚፈጸመው ስልታዊ በሆነ የትራንስፖርት መስመሮችና በገጠር ቀበሌዎች መሆኑ የአካባቢው ማህበር ኢኮኖሚያዊ እንቅስቃሴ ክፉኛ ከመገደቡም በላይ የጂኦፖለቲካ መረጋጋት አደጋ ላይ ጥሎታል። አሁን ድረስ በታጣቂዎች እጅ የሚገኙ የወይዘሮ ወይንሸት ታፈሰ ጉዳይ የአካባቢው የጸጥታ ሁኔታ ምን ያህል ውስብስብና ረቂቅ እንደሆነ የሚያሳይ ነው። በሰሜን ሸዋ የሚስተዋለው ይህ ተደጋጋሚ የእገታ ተግባር በመደበኛ የጸጥታ ጥበቃ ሂደት ላይ አዳዲስ ስልታዊ ፈተናዎችን ደቅኗል። በተለይም በከተሞችና በገጠር መገናኛ መንገዶች ላይ የሚታየው ክፍተት ታጣቂዎች በነጻነት እንዲንቀሳቀሱና አመራሮችን እንዲያድኑ እድል ሰጥቷቸዋል። መንግስት ይህን የጸጥታ ቀውስ ለመፍታት ጥረት እያደረገ ቢሆንም ሁኔታው ካለው ውስብስብና ከአካባቢው መልክዓ ምድር አስቸጋሪነት አንጻር ቀውሱ በአጭር ጊዜ ለመቀልበስ ከፍተኛ የጂኦፖለቲካ ቁርጠኝነትና የተቀናጀ የማህበረሰብ ደህንነት ስትራቴጂ ያስፈልጋል የሚሉ በርካቶች ናቸው። የሩሲያ መርከብ ሆርሙዝን በነጻነት መሻገሩ ዓለምን አስደነቀ። የጀርባው ፖለቲካ እንድምታ ምንድነው? እነሆ ይህ መረጃ በቅርብ ቀናት ውስጥ በዓለም አቀፍ ዜና ማሰራጫዎች እንደ ብሎምበርግ ያሉትን ጨምሮ ትኩረት የተሰጠ ጉዳይ ሲሆን ጉዳዩን ከጂኦፖለቲካ እንድምታው አንጻር እንደሚከተለው በዝርዝር እንመለከተዋለን።
በእርግጥም የሩሲያ ባንዲራ የጫነ ወይም ከሩሲያ ጋር ግንኙነት ያላቸው የነዳጅ ታንከሮች በሆርሙዝ ሰርጥ በኩል ማለፋቸው ያልተለመደ ባይሆንም አሁን ላይ ግን ልዩ ትኩረት ያገኘው በቀጠናው ባለው ከፍተኛ ውጥረት ምክንያት ነው። በተለይ ምዕራባውያን ማዕቀብ በሩሲያ ላይ ባለበትና በመካከለኛው ምስራቅ በተለይ በሁቲዎችና በእስራኤል ምዕራባውያን መካከል ግጭት ባለበት ወቅት የሩሲያ ታንከር በሰላም ማለፉ የራሱ የሆነ ትርጉም አለው። ሆርሙዝ ሰርጥ በኢራን ቁጥጥር ስር ያለ ቀጠና ነው። ሩሲያና ኢራን ደግሞ በአሁኑ ወቅት ከመቼውም ጊዜ በላይ ወታደራዊና ኢኮኖሚያዊ ትብብራቸውን አጠናክረው ቀጥለዋል። ኢራን በሆርሙዝ ሰርጥ በኩል ለሚያልፍ የሩሲያ መርከቦች የደህንነት ዋስትና መስጠቷ ሁለቱ ሀገራት በምዕራባውያን ላይ ያላቸውን የጋራ አቋም ያሳያል ነው የተባለው። ይህ እንቅስቃሴ ሩሲያን ከምዕራባውያን ማዕቀብ ለማምለጥ የምትጠቀምበት የኢነርጂ ሽያጭ መስመር ለማስፋትም ያላትን ፍላጎት ያሳያል ተብሏል። የምዕራባውያን መርከቦች በቀጠናው ጥቃት ስጋት ባለባቸው ሰዓት የሩሲያ መርከብ በነጻነት ማለፉ የሚከተሉትን መልእክቶችም ያስተላልፋል ተብሏል። አንደኛ፣ ተሰሚነትን ነው። ሩሲያ በመካከለኛው ምስራቅ ያላት ዲፕሎማሲያዊ ተጽዕኖ ከፍተኛ መሆኑን ያሳያል። ሌላው የኃይል ሚዛን መለወጡን ነው። አሜሪካና አጋሮቿ የባህር ላይ ደህንነት ለማስጠበቅ በሚቸገሩበት ቀጠና ሩሲያ ያለምንም እንቅፋት መንቀሳቀሷ የኃይል ሚዛኑ ወደ ምስራቁ መንደር እያጋደለ መሆኑን ይጠቁማል ተብሏል። የሆርሙዝ ሰርጥ በዓለም ላይ ካለው የነዳጅ ፍጆታ 20% የሚያስተናግድ ወሳኝ መስመር ነው። ሩሲያ ነዳጁን ወደ እስያ በተለይም ህንድና ቻይና ለማድረስ የሆርሙዝ መስመር ወሳኝ መስመሯ ነው። ሩሲያ በዚህ መስመር በስፋት መጠቀም ከጀመረች የአውሮፓውያን የነዳጅ ማዕቀብ ሙሉ በሙሉ ውጤት አልባ ሊያደርገው ይችላል። በአጠቃላይ ይህ የታንከር ጉዞ በቀላል የሚታይ አይደለም። የሩሲያ የኢራንና የቻይናን አዲስ ዓለም አቀፋዊ ትብብር የሚያሳይ ትርኢት ነው። ሩሲያ በዩክሬን ጦርነት ምክንያት የጣለበትን ማዕቀብ ለመስበር እንደ ሆርሙዝ ያሉ ስትራቴጂካዊ ቦታዎችን እንደ አማራጭ መጠቀሟን ትቀጥላለች። ይህ እንቅስቃሴ ለወደፊቱ በባህር ላይ በሚደረጉ የንግድ እንቅስቃሴዎች ላይ የአጋርነት ፖለቲካ ከማን ጋር ወገን ወይም መወገን እንዳለብህ የሚለውን መስፈርት ይበልጥ አስፈላጊ ሊያደርገው ይችላል። ብሪታንያ እና ሩሲያ በአደገኛው ጦርነት ግንባር ተገናኙ። ፑቲን በቀጥታ ተደውሎ ማስጠንቀቂያ ተሰጥቷቸዋል። በብሪታንያን የባህር ስር መሠረተ ልማቶች ላይ ያነጣጠረው የሩሲያ የስለላ ዘመቻና የተቀሰቀሰው ጂኦፖለቲካ ውጥረት ዓለምን ትኩረት ስቧል። በሰሜናዊ ብሪታንያ የባህር ክልል ውስጥ የሩሲያ የባህር ሰርጓጅ መርከብ በእንግሊዝ እጅ ወሳኝ በሆኑት የባህር ስር የኢንተርኔት ኬብሎችና የጋዝ ማስተላለፊያ ቧንቧዎች ላይ ያካሄዳል የተባለው ምስጢራዊ የተባለ የስለላ ዘመቻ በሞስኮና በለንደን መካከል አዲስ የዲፕሎማሲና ወታደራዊ ፍጥጫን ፈጥሯል። ይህ ክስተት ሩሲያ በምዕራባውያን ላይ የተገበረች ያለውን ድብቅ ጦርነት አዲስ ምዕራፍ የሚያሳይ ነው ተብሏል። ሩሲያ አንድ የአኩላ ክላስ የጦር የባህር ሰርጓጅ መርከብን እንደ ትኩረት ማሳሳሻ በመጠቀም ሁለት እጅግ ሚስጥራዊ የሆኑ የጉሊ የስለላ መርከቦችን ወደ ስፍራው አሰማርታለች። የእንግሊዝ የባህር ኃይል ሮያል ኔቪ HMS ST አልባንስ የተሰኘው የጦር መርከብና ጸረ ባህር ሰርጓጅ ሄሊኮፕተሮች በፍጥነት በማሰማራት የሩሲያ መርከቦችን እንቅስቃሴ ተከታትለዋል። በዚህም የተነሳ የእንግሊዝ የመከላከያ ሚኒስተር ጆን ሂሊ ለሩሲያው ፕሬዝዳንት ቭላዲሚር ፑቲን በቀጥታ ባስተላለፉት መልእክት እያየናችሁ ነው፣ በኬብሎቻችንና ቧንቧዎቻችን ላይ የምታደርጉትን እንቅስቃሴ እናውቃለን፣ ምንም አይነት ጉዳት ለማድረስ የሚሞክር ሙከራ ከባድ ዋጋ ያስከፍላል ሲሉ አስጠንቅቀዋል ተብሏል። የጉጊ አደገኛና የድብቅ ጦርነት ስልትን ስንመለከት የሩሲያው ጉጊ በቀጥታ ለፕሬዝዳንት ፑቲንና ለመከላከያ ሚኒስተሩ ሪፖርት የሚያደርግ እጅግ ሚስጥራዊና አደገኛ የባህር ኃይል ክንፍ ነው። ተልዕኮ በባህር ጥልቅ ውስጥ ስለላ ማድረግ ነው። መሰረተ ልማቶችን ማጥቃትና መረጃዎችን መሰብሰብ ነው። ይህ ደግሞ ምዕራባውያን በተለይ ኔቶ ሀገራት የሚሰጉት ሩሲያ ሆን ብላ ኬብሎችን ለመቁረጥ ወይም መረጃዎችን ለመጥለፍ የሚያስችላትን መሳሪያዎች ከወዲሁ እያጠመደች ሊሆን ይችላል የሚል ነው። ይህ ድርጊት ግልጽ ጦርነት ሳያወጅ በድብቅ ጉዳት የማድረስ ስትራቴጂ አካል ነውም ተብሏል። ብሪታንያ ለደህንነቷ ሆነ ለኢኮኖሚ በእነዚህ የባህር ስር ኬብሎችና ቧንቧዎች ላይ በእጅጉ ጥገኛ ነች። መረጃዎች እንደሚጠቁሙት ከሆነ ከ90% በላይ የሚሆነው የብሪታንያ የዕለት ተዕለት የኢንተርኔትና የዳታ ልውውጥ የሚያልፈው በእነዚህ ከ60 በሚበልጡ የባህር ስር ኬብሎች ውስጥ ነው። በተጨማሪም እንግሊዝ 77% የሚሆነው የጋዝ ፍጆታዋን የምታገኘው
ከኖርዌይ በሚመጡ የባህር ስር ቧንቧዎች ነው። የሩሲያ የባህር ኃይል እንቅስቃሴ መበራከት በእንግሊዝ ውስጥም የፖለቲካ ክፍፍልን አምጥቷል። የተቃዋሚው የኮንሰርቫቲቭ ፓርቲ ሜሪ ኬሚ ባድኖክ በጠቅላይ ሚኒስትር ኬር ስታርመር የወታደራዊ በጀታቸውን ከፍ እንዲያደርጉ ግፊት እያደረጉ እንደሆነ ተሰምቷል። የሪፎርም ዩኬ መሪ ናጄል ፍራጅ በበኩላቸው ይህ ክስተት የብሪታንያን የባህር ኃይል ምን ያህል እንደተዳከመ የሚያሳይ የማንቂያ ደወል ነው በማለት መንግስትን ተችተዋል። የቀድሞ ወታደራዊ አዛዦችም የሀገሪቱን የባህር ደህንነት አቅም ጥንቃቄ ምልክት ውስጥ መውደቁን እየተናገሩ ይገኛሉ። በአጠቃላይ የሩሲያ መርከብ ሆርሙዝን በነጻነት መሻገር ዓለምን አስደንቋል። የተባበሩት አረብ ኤምሬት በይፋ ጦርነቱን ተቀላቅላለች። የዓለም የጂኦፖለቲካ ኃይል ሚዛን ወደሚያናውጠውና በቀጠናው አዲስ የጦርነት ስጋት ወደ ፈጠረው አንገብጋቢ ዜናችን እንለፍ። በመካከለኛው ምስራቅ ያለው ጦርነት አዲስና አደገኛ ምዕራፍ ላይ ደርሷል። በዓለም የነዳጅ ንግድ የደም ስር በሆነው የሆርሙዝ ባህር በር ላይ የተፈጠረው ማነቆ ለመፍታት በሚል የተባበሩት አረብ ኤምሬት በአሜሪካ በእስራኤልና ሳውዲ አረቢያ ጥምር በኢራን ላይ የተከፈተውን መጠነ ሰፊ ወታደራዊ ዘመቻ በይፋ ተቀላቅላለች። ይህ ያልተጠበቀና ግዙፍ ወታደራዊ ስብስብ ቀጠናውን በቀጥታ ወደ ከፋ ጦርነት ሊያስገባ እንደሚችል የፖለቲካ ተንታኞች ዛሬ ሲነጋገሩበት ውለዋል። የዚህ ወታደራዊ እርምጃ ዋና ኢላማው የሆርሙዝን ባህር መስመር መልሶ መክፈት ነው። የዓለም አቀፍ ማህበረሰብ አይን ባረፈበት በዚህ ስትራቴጂካዊ የባህር መስመር ላይ የኢራን እንቅስቃሴ መበራከቱ የዓለም ኃይል አቅርቦት አደጋ ላይ ጥሎታል። ጥምር ኃይሉን ይህንን የባህር በር በኢራን ቁጥጥር ስር ወይም ዛቻ ነጻ ለማድረግ ቆርጦ መነሳቱን የውጊያው ዝግጅት ያመለክታል ተብሏል። የዚህ ጦርነት ነጋሪት ድምፅ ከወታደራዊ መስክ አልፎም የኢኮኖሚ ዘርፉን ክፉኛ እየጎዳው ይገኛል። በአሁኑ ሰዓት በመካከለኛው ምስራቅ ሰፋፊ የአየር ክልሎች ሙሉ በሙሉ ለበረራ ዝግ ሆነዋል። ይህ የአየር ክልሎች መዘጋትና የጸጥታ ስጋት በቀጠናው የቱሪዝምና የጉዞ ኢንዱስትሪ ላይ ከባድ ድንጋጤ ፈጥሯል። ዓለም አቀፍ አየር መንገዶች በረራቸውን የሰረዙ ሲሆን የቱሪስቶች ፍሰትም ከመቼውም ጊዜ በበለጠ አሽቆልቁሏል። የተባበሩት አረብ ኤምሬቶች ወደዚህ ግዙፍ ጸረ ኢራን ጥምረት መግባቷ የአካባቢውን የፖለቲካ አሰላለፍ እንዴት ይቀይረዋል? በዓለም ነዳጅ ዋጋ ላይስ ምን አይነት ጫና ያሳድራል? የሚለውን ጉዳይ በቅርበት የምንመለከተው አበይት ጉዳይ ነው። የ5000 ኢትዮጵያውያን ሕይወት የታደገው የፍርድ ቤት ውሳኔ። በዋይት ሃውስና በፌዴራል ፍርድ ቤቶች መካከል ያለው የፖሊሲ ፍጥጫ ወደ አዲስ ምዕራፍ ተሸጋግሯል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ጊዜያዊ ልዩ ከለላ ወይም ቲፒኤስ ያላቸውን 5000 ያህል ኢትዮጵያውያን ከአሜሪካ ለማባረር የነደፈው እቅድ በፍትህ አካላት ታግዷል። ይህ ውሳኔ ከሰብአዊ መብት ጥበቃ ባለፈ የአሜሪካ የውስጥ ፖለቲካና የውጭ ጉዳይ ፖሊሲ በኢትዮጵያ ወቅታዊ ሁኔታ ያላቸውን ተቃርኖ እንዲሁም አቋም በግልጽ አሳይቷል። ሮይተርስ እንደዘገበው የአሜሪካ ፍርድ ቤት የትራምፕን አስተዳደር ውሳኔ ያገደው በኢትዮጵያ ያለው ተጨባጭ ሁኔታ መሰረት በማድረግ ነው። የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት ስደተኞችን ለማባረር ቢወስንም ፍርድ ቤቱ ግን በኢትዮጵያ አሁንም የቀጠለው የትጥቅ ግጭትና የተፈጥሮ አደጋ እንዳሳማኝ ምክንያት ተመልክቷል። የጂኦፖለቲካ ምልከታውን ስንመለከት ይህ ፍርድ ቤት ውሳኔ የአሜሪካ መንግስት በኢትዮጵያ ያለውን አለመረጋጋት በይፋ እውቅና እንዲሰጥ ያስገደደ ክስተት ነው ተብሏል። ይህም ያስተዳደሩ አሜሪካ ትቅደም የፍልሰት ፖሊሲ ከዓለም አቀፍ የሰብአዊ መብት ግዴታዎች ጋር እንዲጋጭ አድርጎታል። የዚህ ህግ ክርክር እጅግ አነጋጋሪ ክፍል አፍሪካ ኮሚኒቲ ቱጌዘር የተባለና እንዲሁም 3 ኢትዮጵያውያን ያቀረቡት መከራከሪያ ነው። አቤቱታ አቅራቢዎቹ የአስተዳደሩን እርምጃ ነጭ ካልሆነ ስደተኞች ላይ ካላቸው ጥላቻ የመነጨ ነው በማለት ገልጸውታል። ይህ የዘር አኒሚስቲ መከራከያ በአሜሪካ የፍልሰት ፖለቲካ ውስጥ ትልቅ ጂኦ ማህበራዊ እንድምታ አለው። ፍርድ ቤቱ ክርክሩን እስኪጠናቀቅ ውሳኔ ማገዱ በዋሽንግተን የሚገኝ የፖሊሲ አውጪዎች በአፍሪካ ስደተኞች ላይ የሚከተሉት አካሄድ በከፍተኛ የህግና የሞራል ጥያቄ ውስጥ መውደቁን ያመለክታል። ባለስልጣናቱ መኪና ቆመው በህዝብ አውቶቡስ እንዲጓዙ ታዘዘ። የኢትዮ ጂኦፖለቲካ ልዩ ዘገባ ነው። የሆርሙዝ ቀውስና የዓለም የኃይል ሚዛን መናጋት ከአፍሪካ ቀንድ እስከ ደቡብ ኤስያ ድረስ የተቃጣው የኢኮኖሚ ስጋትን እንመልከት። የመካከለኛው ምስራቅ የጦርነት እንቶን የዓለም ኢነርጂ ጂኦፖለቲካ ገጽታን በፍጥነት እየቀያየረው ይገኛል። በተለይም 20 በመቶ የዓለም ነዳጅ የሚተላለፍበት የሆርሙዝ ሰርጥ መዘጋቱን ተከትሎ የዓለም አቀፍ ገበያ ነዳጅ ዋጋ በበርሚል ከ50 በመቶ በላይ መዝለሉ አሳይቷል።
ይህ ድንገተኛ ንዝረት በአቅርቦት ሰንሰለቱ ላይ የፈጠረው መስተጓጉል ከነዳጅ አልፎ የምግብና ማዳበሪያ ዋጋ እንዲያሸቅብ የማድረግ የሀገራትን የማክሮ ኢኮኖሚ መረጋጋትን ፈትኗል። ዛሬ በዝርዝር ዘገባችን አገራት ይህንን የኢነርጂ ሱናሚ ለመቋቋም እየወሰዱት ያለውን እርምጃ ነው። የአፍሪካ ቀንድ የኢነርጂ ተጋላጭነትና የኢትዮጵያን ስትራቴጂክ ቁጠባ ስንመለከት የአፍሪካ ልማት ባንክና አጋሮቹ ይፋ ባደረጉት ሪፖርት 29 ያህል የአፍሪካ ሀገራት በነዳጅ ቀውስ ሳቢያ የመገበያያ ገንዘባቸው ዋጋ ሲያሽቆለቁል ተስተውሏል። እንደ ሴኔጋልና ጋምቢያ ያሉ ሀገራት ደግሞ የውጭ ምንዛሬ ተቀማጫቸውን አሟጠው ጨርሰው ተቸግረዋል። በዚህ አስቸጋሪ ወቅት ኢትዮጵያ የነዳጅ እጥረት ለመቋቋም እጅግ ጠንካራና አስተዳደራዊ የተባለው እርምጃውን መውሰድ ጀምራለች ተብሏል። የኢትዮጵያ መንግስት የነዳጅ አጠቃቀምን በቅደም ተከተል ላይ የተመሰረተ እንዲሆን ወስኗል። በዚህ መሰረት ለታላላቅ ብሔራዊ ፕሮጀክቶችና ለኤክስፖርት ዘርፍ ለጤና ተቋማት ቅድሚያ እንዲሰጥም ተደርጓል። ከዚህ ባለፈ መንግስት የኤነርጂ ሉዓላዊነትን ለማስከበር በነዳጅ አሻጥርና በህገወጥ ክምችት ላይ የዜሮ ቶለራንስ ፖሊሲን በመከተል ከፍተኛ ባለስልጣናትን ጨምሮ ከ600 በላይ ግለሰቦች በቁጥጥር ስር ውለዋል። መንግስት ለነዳጅ ድጎማ በወር ከ15 እስከ 20 ቢሊዮን ዶላር ያፈሰሰ መሆኑን በመጥቀስ የዋጋ ማስተካከያ ማድረጉን የጂኦ ኢኮኖሚ ጫናውን ለማቃለል የተወሰደውን አስገዳጅ እርምጃ ተደርጎ ተወስዷል። ሌላው የምስራቅ አፍሪካ የፖሊሲ ምላሾች ኬንያን፣ ታንዛኒያ፣ ኡጋንዳን እንመልከት። በምስራቅ አፍሪካ የባህረ ሰላጤው ነዳጅ ጥገኝነት የፈጠረው ስጋት ሀገራትን ለተለያዩ ውሳኔዎች ዳርጓቸዋል። ኬንያ በስትራቴጂካዊ ክምችት ረገድ ለ3 ሳምንት ብቻ የሚበቃ ነዳጅ ያላት በመሆኑ የውስጥ ገበያው ለማረጋጋት በኢነርጂ ዘርፍ ጥቁር ገበያ ላይ የተጠናከረ ዘመቻ ከፍታለች። የናይሮቢ ባለስልጣናት የአቅርቦት እጥረት የለም ቢሉም የፔትሮሊየም ኩባንያ ኃላፊዎችን በቁጥጥር ስር መዋላቸው የቀውሱን ጥልቀት ያሳያል። በታንዛኒያ በኩል ግን እርምጃው ተምሳሌታዊ የቁጠባ ፖለቲካን የተከተለ ነው። ፕሬዚዳንት ሳሚያ ሱሉህ የመንግስት ባለስልጣናት አስፈላጊ ጉዞዎችን እንዲሰርዙ፣ በጋራ የህዝብ አውቶቡስ እንዲጓዙ ቀጭን ትዕዛዝ አስተላልፈዋል። ከዚህም ባለፈ የነዳጅ ዋጋ ተቆጣጣሪ ተቋም ኃላፊን ከስልጣን በማባረር መንግስት በቀውሱ ላይ ያለውን ቁጠባ በተግባር አሳይቷል። ከአፍሪካ ስንወጣ የኤስያ ፓሲፊክ ቀጠና ወደ ድንጋይ ክሰል የመመለስ አዝማሚያ ታይቶባቸዋል። የነዳጅ እጥረቱ በአፍሪካም ብቻ የተገደበ አይደለም። 50 በመቶ ነዳጅ በመካከለኛው ምስራቅ የሚያመጡት የደቡብ ምስራቅ እስያ ሀገራት የህልውና አደጋ ተደቅኖባቸዋል። ፊሊፒንስ በነዳጅ እጥረት ሳቢያ የሥራ ቀናትን ወደ 4 ቀን ዝቅ ስታደርግ፣ ቬትናም ደግሞ የአየር መንገድ በረራዎችን እስከ መዘረዝ ደርሳለች። እጅግ አስገራሚው ጂኦፖለቲካ ለውጥ ግን እንደ ፊሊፒንስና ቬትናም ያሉ ሀገራት የኢነርጂ ፍላጎታቸውን ለማሟላት ወደ ድንጋይ ክሰል አማራጭ ለመመለስ መገደዳቸው ነው። ይህ እርምጃ ዓለምን ለአረንጓዴ ኢነርጂ የገባቸውን ቃል ኪዳን የጂኦፖለቲካ አስገዳጅ እንዴት ወደ ኋላ እየጎተተ እንደሆነ ጥልቅ ማሳያ ተደርጎ በፖለቲካ ተንታኞችም እየተነገረ ነው። በአጠቃላይ የሆርሙዝ ሰርጥ መዘጋትን ያስከተለው የኢነርጂ ቀውስ ሀገራት በነዳጅ ላይ ያላቸውን ጥገኝነትና ስትራቴጂካዊ ክምችት ድክመታቸውን በገሃድ አሳይቷል። ዓለም አቀፍ ኢነርጂ ኤጀንሲ የሚመክረው የ90 ቀናት መጠባበቂያ ክምችት ለብዙዎቹ በማደግ ላይ ላሉ ሀገራት የማይጨበጥ ህልም ሆኖ ቀጥሏል። ይህ የጂኦፖለቲካ ንጥረት ወደፊት አገራት ወደ አማራጭ ኃይል ምንጮችና ወደ ጠንካራ የኢነርጂ ደህንነት ፖሊሲዎች እንዲዞሩ ከፍተኛ ግፊት ማድረጉ አይቀርም ተብሏል። ወደዳችሁና የተከበራችሁ አድማጭ ተመልካቾቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌላ ዜና በሌላ ጂኦፖለቲካ ትንታኔ ድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ